በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ሐሙሱ ለየካቲት በዛቲ ዕለት አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱም ስም በራኪዩ ነው። በገለዓድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። በዛም ሳለም በላዩ የወረደለትን መለኮታዊ ትንቢትም ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃላቶችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅ ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረ። ተባረከውም። ወንድ ልጅን ትወልዳለህ፣ ስሙም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትንም ገለጠለት። ጌታችን በውርንጫይቱ ታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስን አሳልፎ በመስጠቱ ስለተቀበለውም 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት ዓርብ ሌሊት ስለ ሐዋርያትም መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉት ያዩት ዘንድ አላቸው። ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ። በነቢያትም መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለዘካርያስ ዘኮነ ልሁበ ቃል በወህራ ከሲል ለቤተ ክርስቲያን ቅድስት ዘሐዋርያት መድብል አምሳለ ተቋም ዘመሃትብ ይሃ ጸዶል ማይከለ ክሌ አይጾ ቅሬ ክዋ ይብል። በዚህችም ዕለት ሰብስጥያ በምትባል ሀገር የሰማዕታት አርባሃራ ሰማይ ቤተ ክርስቲያናቸው ተከበረ። ይህችም ቤተ ክርስቲያንን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስም አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚህችም ዕለት በዓልን አደረገላቸው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለቅዳሴ ቤትክሙ ዮም በሊቀ ጳጳሳት ባስልዮስ ዘቂሳርያ ዲያም ሐራ ሰማይ 40 ክቡራነ ስም እንግብርናት የተሳየጡን ይበደም አመውሉዳይ ታድሃና በዚህችም ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት በታናሽነቱ መንኩሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናንም ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳም ርቆ ወደሚገኘው በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውን እንዲጽፍ ልዑል እግዚአብሔር አዘዘው። በዚያም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸውም የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከራብ የተነሳ ስቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛ ከቶ ሰው ሳያዩ 60 እና 70 ዓመት ከዚያ የሚበዛ የሚያስደንቅ የገዳማውያን ኑሯቸውን ተናገረ። ወደ ውስጠኛውም በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህ በኋላም በትዕግስታቸው የሚዘጉላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ክርስቶስን ሥጋና ደሙን መላእክት አምጥተው ያቀብሏቸዋልና ከገነትም ፍሬዎቻቸውን ይሰጧቸዋል። ለዚህም አባት ስለዚህ ድንቆች ሥራዎች አይቶ ምስክር ሊሆን የተገባው ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለበፍኑትዮስ ከመነገረ ወይቤ ኩነኔ ሃካያን ነጽሮ ፍዳ ሀጣን ሶቤ እንተ ከመኦፍ የአይል አውገራ ሲሂን ዋድባረ ከርቤ ተአገሰ መከራ ሀቅል ወዘገዳም ምንዳቤ ማረቆስ ሎቱ እስከነስኮነ ሶቤ። አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በዚህችም ዕለት የክርስቲያን ወገኖች ሁሉ አምላክን የወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ።
ዛቅረብኩ ማሕሌታ ዘኪርያ ኢላፈ እምለተ ጸምዱከ ዘልፈ ለላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ እምልአቦ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆኖስ ሕፃን ለዛ ጻፎ በክርታሱ ለዛ ጻፎን ዘይደርስ ለዛ አንብቦ ወለዝ ተርጎሞ ለሳን አዲስ ወለዝ ሰማ ቃሎ በዝን መንፈስ በጸሎተሙ ማርያም መረቂተ ኩሉን ቫይስ ሆሬ ማረን ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡ ይልቅ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።